ታውቃላችሁ ብሩኬና ሃይሚ በጣም ደስ የሚሉ በጣም የሚያስቀኑ ጥንዶች ነበሩ። በመካከላቸው እንግዲህ አንዳንዴ ጥሩ ስትሆኑ ማይወድ ዳቢሎስ አለና በመካከላቸው የተፈጠረ ነገር የነበረ ነገር ሁላችሁም ታውቃላችሁ። ግን ዛሬ በጣም ያስደነገጠኝ ነገር አለ። እውነቴ ነው የምላችሁ፣ በጣም ያስደነገጠኝ ሆኖም ሊሆንም የማይችል ነገር በተለይ ሴት ልጅ ስትሆኑ ምንም እናንተ ማድረግ የማትችሉ እንደዛ አይነት ነገር አድርጉ ከምትባሉ ህይወታችሁ አሳልፋችሁ የምትሰጡበት ውሳኔ ነው ብሩኬ ይዞ የመጣው ማለት ነው። ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ። ቻናሌ በጣም እየወረደ ስለሆነ እባካችሁ ላይክ አድርጉ። እንዲሁም ቪዲዮውን ደግሞ ጨርሳችሁት እዩት ማለት ነው። ሃይሚ እኔ በጣም ነው መወዳት። እውነት ለመናገር ከዩቲዩበሮች ከመወዳቸው ዩቲዩበሮች በጣም ነው መወዳት። በጣም አስተዋይ ልጅ ናት። በጣም አርቃ የምታስብ ለነገሮች ሁሉ አስባ የምትናገር አይነት ሴት ናት ማለት ነው። ብሩኬም እንደዛ በጣም ጸባይ ሰናይ እንደሆነ ያው ሁላችንም እናውቃለን። በነገራችን ላይ ብዙዎቻችን የምንወዳቸው ጓደኛሞች ናቸው ማለት ነው። እና ዛሬ ሴት ልጅ ላይ በጣም ክብደት የሚያመጣባት ለመወሰንም ለማድረግም በጣም የሚከብድ ነገር ነው ብሩኬ ሲላት የነበረ። የትኛውም ሴት የትኛውም ምን ያህል እንኳን ብታፈቅሩ የትኛውም ያህል ብትወዱ እንደዛ አይነት ውሳኔ ውስጥ አትገቡም፣ የፈለገ ብታፈቅሩት ማለት ነው። ምክንያቱም ፍቅሩን ለማጣት ትሞክራላችሁ እንጂ እንደዛ አይነት ህይወታችሁ የሚያሳጣችሁ ነገር፣ ደስታ የማይሰጣችሁ ነገር በህይወታችሁ አታረጉም። በነገራችን ላይ ፍቅር ደስታ ስለማይሰጣችሁ ብቻ አይደለም ከዛ ሰው ጋር የምትለያዩ። በቃ ለናንተ ምቹ የሚሆን አይደለም። ለናንተ ብቻ ሳይሆን ለዛ ለምታፈቅሩት ሰው እንኳን ምቹ የማይሆን ነገር ነው። እንግዲህ ብሩኬ ያስደንጋጭ ነገር ነው ዛሬ የተናገረው ማለት ነው። ታውቃላችሁ የብሩኬ የበፊት ፍቅረኛም ትሁን እንግዲህ ብዙዎቻቸው አደንዝዛ ነው የደፈረችው ምናምን ይላሉ ማለት ነውና እንግዲህ ልጅ ወልዳለች። ልጅ የእግዚአብሔር ጸጋ ነው። እኛ በልጅ ማንንም መውቀስ አንፈልግም። ልጅ እግዚአብሔር ሲሰጣችሁ ብቻ ነው ማግኘት የምትችሉት እንጂ በሰው እጅ የሚሰራ ጭቃ ተቦክቶ የሚሰራ አይደለም። ሆኖም ብሩኬ በልጅነቱ ልጅ አገኘ። ሆኖም በስተትም ይሁን ተፋቅረውም ይሁን አስበውበትም ይሁን እሱ እግዚአብሔር ነው የሚያውቀው። ግን ዛሬ በህይወቱ ሃይሚ መታለች ወይም ደግሞ በህይወቱ ሃይሚ ያለች ብሩኬ እና እንደሚወዳት እንደሚያፈቅራት ሁሉ ጊዜ እየተናገረ ነው። ለሶሻል ሚዲያም ለራሷም እየነገራት ነው። አንድ የምትወዱና የምታፈቅሩ ሰው በዚህ ልክ ግን አስደንጋጭ ነገር ወይም ደግሞ ሃይሚ ማትወዳትን ሃይሚ ነጥቃ ያ ሰው ብሩኬን ለራሷ ማድረግ የምትፈልግን ሴት አብረሻት ነው የምትኖሪ ማለት እኔ ይሄ ምን ማለት ነው? እኔ በጣም ነው ግራ የሚገባኝ እውነት ለመናገር አንዳንዴ በጣም በቃ ለመወሰንም ለመናገርም ግራ የሚገባችሁ ነገሮች አሉ አይደለ? በጣም ነው ግራ የሚያጋቡን ማለት ነው። እና እንዴት ነው እሺ ቤት ተከራየላት አንድ ሰው ለልጁ ሲል ነው። አዎ ለልጄ ስል መስዋዕት አደርጋለሁ ብሎ መስዋዕት እያደረገ ነው። በነገራችን ላይ እኔ የብሩኬ እንትን ያልወደድኩት ነገሮች ቢኖሩም ለልጁ መንከባከብና ለልጁ ሲል መስዋዕት ማድረጉ ጥሩ ነው። ነገች ልጅ አድጋ አባቴ ብላ የአባትን ጥላቻ ከምታይ ወይም ደግሞ አይምሯ ላይ ከሚኖር ብሩኬ የሚያደርገው ነገር ግን አንድ ቦታ ወስኖ አይደለም ወይም ደግሞ ለአንድ ሰው ለአንድ ግለሰብ ይሄ ሚዛናዊ ነገር ሳያደርግ መሆን ያለበት ነገር አይደለም። ሃይሚ በመካከላቸው አለች። እቺ ልጅ ሃይሚ በመካከላቸው ባያፈቅራት ባይወዳት ይሄ ነገር የፈለገ ነገር መወሰን የፈለገ ነገር ማድረግ መብቱ ነው። ግን ትላንትና ሃይሚ አብረውም ይሁኑ ወይም ከዛ በፊት ይሁን ባናቀም እነዚህ ሰዎች ጥንድ ሆነው ወይም ደግሞ በቃ የሆነ ነገር ሆነው ልጅ አመጡ ማለት ነው። ስለዚህ ሃይሚ በጣም የምትደነቅና በጣም የምትበዛብን ሴት መሆኗን ልጇ ራሱ እንደ ልጇ አርጋ ተቀበላለች፣ አልተቃወመችም። አዎ ድንጋጤ ያለ ያስደነግጣቸዋል እንኳን አይደለም እሷ እኛንም ደንግጠናል። ምክንያቱም ብሩኬ በእንደዛ አይነት እንትን አስበነው አናውቅም ሁላችንም ቢሆን ማለት ነው። እኔ አስቤው አላውቅም። በጣም ጨዋ አድርጌ በጣም አንዳንዴ ሰዎች መላክ አርጋችሁ የምታዩበት አንግል አለ እና በዛ አንግል ነበር እኔ ሳየው የነበረውና ወደ ሌላ ሴት ሄዶ ከሌላ ሰው ጋር አንሶላ ተጋፎ እንደዛ አይነት ጉድ ይመጣል ብላችሁ ማናችሁ ማታስቡ ካላችሁ አቋምና ከንግግራቸው ማለት ነው። ስለዚህ ሆኖም እሺ እንደዛ አይነት ነገር ተፈጠረ። ሃይሚ በጣም አዋቂ ልጅ ናት እንዳልኳችሁ በጣም አስተዋይ ስለሆነች
የፈለገ ብታፈቅረው ልጅ ነበረው ልጅ ከሷ በፊትም ይሁን ይሄ ነገር የተደረገ ከሷ ኋላም ይሁን የሆነ ድብብቆሽ ነገር ስለነበረው ይሄ ራሱ ረብሻ ማንሳት ወይም ደግሞ ረብሻ መፍጠር ይችል ነበር። በዚህ ምክንያት አድርገው ራሱ መለያየት ይችሉ ነበር ከሃይሚ ጋር ማለት ነው። ግን ሃይሚ አስተዋይ ስለሆነች ያን ነገር አገናዝባ እኔ ባሌን ስለምወደው ስለማፈቅረው ልጅ የእግዚአብሔር ጸጋ ነው ያንተ ልጅ ማለት የኔ ልጅ ናት እኔ አምኜ እቀበላለሁ እንደ ልጅም እንደ እናትም ሆኜ አሳድጋታለሁ ብላ ይሄን ነገር ተቀበለችው አይደለ? ዛሬ ግን ብሩክ የሚያደርገው ነገር በጣም የተሳሳተ መንገድ ነው። ልጁና ይርዳ እያለን አይደለም። ልጁ ይጠብቅ ይርዳ፣ ማየት ባለበት ሰዓት ያት የአባቷን ፍቅር ማግኘት አለባት። አዎ እሺ እሷ አዲስ አበባ ነው እሷ ቡታጀራ ናት ትሁን እሷ አልፈልግም ቤት መከራየቷ አልፈልግም አለች። ልጅቷ ምን እንደምትፈልግ ያውቃል። በነገራችን ላይ እቺ የልጅ እናት የምትባለዋ ማለት ነው ምን እንደምትፈልግ ብሩኬ ምን ማድረግ እንደምትፈልግ ብሩኬ ከሃይሚ መለያየት እንደምትፈልግ ምናምን ብሩኬ ያውቃል። ይሄን ያወቀ እንዴት ነው ዛሬ እንደዚህ አይነት ውሳኔ ሊወስን የቻለው? ምንድነው ምክንያቱ? ምንድነው የሆነው? እኛ ራሱ ግራ ገብቶናል አይደለ? ሃይሚ ማለት ነው። ስለዚህ እቺ ልጅ የሷ ግቧ ከሃይሚ ጋር ለይቶ ብሩኬ የራሷን አድርጋ ልጇን ማሳደግ ነው የምትፈልገው። ገባችሁ? አንድ እውነት የልጁን አባትነቱን እንዳያጣ የሚፈልግ ሰው ወይም ደግሞ የአባት ፍቅር እንዲያገኝ የምትፈልግ እናት በዚህ ልክ ሰውን አትፈታተንም። በቃ እኔ የምፈልገው የልጅ አባት ነው። ትላንት በስተትም ይሁን ተወያይተውበት ተነጋግረውበት ምንም ይሁን ያድርጉ አይመለከተንም። ግን ልጅ ከተፈጠረ በኋላ ያቺ ልጅ ህይወት እንዳለው ፍቅረኛ እንዳለው ታውቃለች። በጣም እንደሚወዳት ሶሻል ሚዲያ ላይ ተደጋግሞ እንደሚያወራ ታውቃለች። ግን እያወቀች በዚህ ደረጃ ሃይሚን ለማሰናከል ብዙ መንገዶች እየሄደች እያወቀ ነው ብሩኬ ማለት ነውና እንዴት ነው አንድ ሴት ሁለት የሚያፈቅሩት ወንዶች በአንድ ቤት አድርጎ የሚያኖረው? የትኛው ወንድ ነው እንደዚህ አይነት ነገር የሚያደርገው? እሺ ሌላ ቦታ ያከራያት እኮ ይከራይላት፣ ሌላ ቦታ ተከራይቶላት ማኖር ልጁን ማሳደግ መብቱ ነው። ምክንያቱም ሃይሚም ይሄን ነገር አምና ተቀበላለች፣ ይሁን ብላለች። ከራሷ ጋር ሄዷ ነው ቤቱን አስተካክሎ ይሄው ቤትሽን ተረከቢ ልጅሽን እንድታሳድጊ ብለው ሲሰጣት የነበረው አይደለ? እሷ አልፈልግም አለች። እስካልፈለገች ድረስ እዚህ ጋር መረጃ አለ። ምክንያቱም ልጅቷ የምትፈልገው የልጅ የአባትነት ፍቅር ሳይሆን ልጅቷን የምትፈልገው የልጇን አባት በቃ አስገድዳ ማኖር ነው የምትፈልገው። ምክንያቱም በቃ ከሃይሚ ጋር ተለያይቶ እንዲኖር ነው የምትፈልገው። ስለዚህ ይሄን ነገር ስለሚያውቅ ዛሬ ብሩኬ ምንድነው የሰራው? ምንድነው እያደረገ ያለው? እንዴት እንደዚህ ነገር አይባልም። ጤነኛ ለሆነ ሰው እንደዚህ ከኛ ጋር ነው መኖር የምትፈልጊው? ሃይሚ ታውቃላችሁ ነገሮችን በጣም ትችላለች። ግን ከቻለች በኋላ በጣም ሀርደኛ እንደሆነች ታውቃላችሁ። እውነት ለመናገር በጣም ሀርደኛ ናት፣ ተናዳጅ ናት። ያው በማንኛውም ሴት እንደሚፈጠር በጣም ተናዳጅ ናት። እነዚህ ሴቶች እንግዲህ በተናደዱበት ሰዓት የሁለታቸው ህይወት ምንድነው የሚሆነው? ምንድነው የሚወጣው? ስለዚህ ይሄን ለምንድን ነው ያላሰበው ብሩኬ ማለት ነው? ይሄን ነው ለምን ከግንዛቤው ውጪ አደረገው? ይሄ ነገር ማይሆን ነገር ነው። እንኳን የሚሆን አይደለም የሚታሰበ ራሱ ነገር አይደለም። እሺ አዲስ አበባ ትሆን ምናልባት ለቡታጀራ የሚርቃቸው ከሆነ አዲስ አበባ ላይ ቤት ይከራይላታል። ይሄው ቤትሽ ብሎ ካስረከባት ከገባች ትገባለች፣ ካልገባች የራስሽ ጉዳይ ብሎ ሴሪየስ መሆን ነው እንጂ እንዴት ነው ልጅ ይዛ አንድ ላይ አብራን ምንኖረው? ሃይሚ ይሄን ነገር አታርገውም። እውነት ለመናገር እኛም አንቀበላችሁም እንደዚህ አይነት ነገሮች ማለት ነው። ሃይሚ እንደዚህ አይነት ውሳኔ እንደማትወስን እናውቃለን። በጣም ጎበዝ፣ በጣም ጠንካራ ናት። ህይወት እንደሚቀጥል ታውቃለች። ሃይሚ ደግሞ ታውቃላችሁ በጣም አስተዋይ ስለሆነች የተሻለም ይሁን የባሰም ወንድ የምታጣ አይነት ሴት አይደለችም። ያው ፍቅር ስለሆነ ፍቅር ምንም ማድረግ አትችሉትም። ስለዚህ ዛሬ ብሩኬ የሰራው ስራ ትክክል አይደለም። እውነት እንደው ሃይሚ አሚን ብላ ብትቀበል ይሁን እኔ ስለመወድ ስለማፈቅር ያንተ የሆነ ነገር ምንም ነገር ይሁን ብላ ብትቀበል በእንደዛ አይነት ነገር ግን መምጣት አልነበረብህም። በእንደዛ አይነት ነገር የሃይሚን አይምሮ ማሳመም አልነበረብህም እውነት ለመናገር ማለት ነውና የሰራው ነገር በጣም የተሳሳተ ነገር ነው። በጣም በቃ የማይመስል ሴቶች ሆነን መቀበል የማንችል እንቀበለው አንችልም። የፈለገ እንደ ኤሌክትሪክ ቢያስይዛችሁ ፍቅራችሁ እንደዚህ አይነት ነገር ማንም ሊቀበል አይችልምና ይሄን ነገር ከራስ ጋር አስበህበት ተወያይተህበት ውሳኔህን ውድቅ ብታረገው መልካም ነው። ለማንኛውም ውድ ቤተሰቦቼ ቻናሌ እንግዲህ በጣም እየቀዘቀዘ ስለሆነ እባካችሁ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦቼ ሁኑ።
በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። እንወዳችኋለን። ባይ